ንግሥት ዮዲት። ንግሥት ዮዲት ወይም በሌላኛው መጠሪያ ስሟ ዮዲት ጉዲት በኢትዮጵያ ታሪክ ገናናና ዘወትር ስሟ ተጠቃሽ አወዛጋቢዋ ንግሥት ነች። ንግሥት ዮዲት በጣም ጦረኛ እና ኃይለኛ የዘመኑ የኢትዮጵያ ንጉሠ ነገሥት ተደርጋ በታሪክ የምትጠቀስና የኢትዮጵያን የመጪውን ጊዜ ታሪክ የቀየረች እንደነበረች ይነገራል። ግን ንግሥቷ ነፃ አውጪ ነበረች ወይስ ቅኝ ገዢ ወይስ ሁለቱንም? ንግሥት ዮዲትን ለመረዳት በመጀመሪያ ስለ ጥንታዊቷ የአክሱም ስልጣኔ ማወቅ አለብን። በዘመኑ ከዓለም ምርጥና ሀያል ስልጣኔያዊ መንግስታት ከነበሩት አንዷ የነበረችውን አክሱምን በ9ኛው ክፍለ ዘመን መግቢያ ጀምሮ የአክሱም ስልጣኔ በመላው አጎራባች ስልጣኔዎችና መንግስታት ኃይሉ መሰማትና ተጽዕኖ ማሳደር ጀምሮ ነበር። ሆኖም አክሱም ውስጣዊ ስልጣኔ፣ ሽኩቻ፣ የውጭ ኃይል ወረራና የሀገር ውስጥ ሃይማኖታዊ ልዩነቶች የአክሱም ስልጣኔን ወደ ማክተሚያው እንዲያዘግም አድርገውት ነበር። አክሱም የክርስትና መሰረትም ነበረች ያኔ። እነሆ መንግስቷ ግን የተለያዩ እምነቶች ማደሪያም ነበረች። የጥንታዊው የአይሁድ እምነትና ሌሎች ሀገር በቀል ጥንታዊ እምነቶችንም ይዛ ጭምር። መነሻዋ እስካሁንም ድረስ አከራካሪ የሆነው ንግሥት ዮዲት በአካባቢው የነበረ የአንድ አይሁዳዊ ማህበረሰብ ንግሥት እንደነበረች በአንዳንድ ምሁራን ዘንድ ይታመናል። የዮዲት ወደ ስልጣን መምጣት በጊዜ ዓለም ውስጥ ምስጢር እንደሆነ ነው የቀረው። አንዳንድ ዋቢዎች የቤተ እስራኤላውያን ተወላጅ እንደሆነች ይከራከራሉ። ሌሎች ግን ዮዲት የአካባቢው ነባር ተወላጅ ማህበረሰብ አባል የነበረችና በዘመኑ አክሱማዊ ስልጣኔ መንግስት ላይ ያመፀች ናት ብለውም ይከራከራሉ። የማያከራክረው የማያወላዳው ሀቅ ግን ንግሥት ዮዲት የአካባቢውን መንግስትና መሬት አንድ አድርጋ አዋህዳ የገዛች ንግሥት መሆኗ ነው። የዮዲት በአክሱም መንግስት ላይ ያደረገችው አመፅ በአክሱም መንግስት ባለስልጣናት በደልና ምዝበራ ምክንያት ሊባባስ ችሎ ነበር። በደሉና ምዝበራው ሃይማኖታዊ፣ ፖለቲካዊ፣ ማህበራዊም ይሁን ግላዊ ንግሥት ዮዲት በማህበረሰቡ ዘንድ ሰፊ ተቀባይነት በአጭር ጊዜ ውስጥ እንድታገኝ አስችሏት ነበር። የዮዲት ወታደራዊ ዘመቻም በጣም አውዳሚና አጥፊ እንደነበረ ይነገራል። የአክሱምን መንግስት ጦር እና የመንግስቱን ተቋማት ለምሳሌ እንደ ቤተ ክርስቲያኖችና ቤተ መንግስቶች ያሉ ቦታዎችን ያጠፋ ሙሉ ለሙሉ ያወደመ ዘመቻ ነበር። ይህ ዘመቻም ዮዲት ጉዲት የሚል መጠሪያ ለእርሷ አሰጥቷት ነበር። በሌላ አገላለጽም ዮዲት አውዳሚዋ ማለት ነበር።